አንድ ወንድማችን እንግዲህ ዛሬ ደግሞ መልካም ሴት ከፈጣሪ የሚሰጥ ስጦታ ናት። ውዴ ሆይ ለማያልፍ ቀን የሚያልፍ ጠባሳ አስቀምጦ ቃልን አትናገር 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 ይላልና ለሚያልፍ ቀን ወይም ደግሞ ለሚያልፋት እቺ ምድር ለምታልፍ የሁሉ ኃጢአት መስራት የሁሉ ዝሙት መስራት በጣም የሚያስጠላ በጣም እኔ እንጃ አላውቅም በጣም ከባድ ነገር ነው ታውቃላችሁ። ይሄ አሁን ዝሙት ነው አብርሃም እየሰራ ያለው ማለት ነው። ሚስቱን ቤት ትቶ ወይም ደግሞ ልጁን ቤት ትቶ ይሄን ከሴት ጋር እንደዚህ መሆን። ሚስቱም ደግሞ ያው ሩቲና አብርሽ አልተለያዩም። እሱን እናውቃለን ድራማ እንደሆነ እናውቃለን በደንብ አድርገን ማለት ነው። ድራማ ባይሆን ኖሮ አሁን ለምሳሌ ወደ የተቀጠረው ላይቭ ታይታችሁ ከሆነ ተመካክሮ ሁላቸውም ሰው ተዘጋጅቶ እንዲጠብቃቸው በቃ የነሱ ተመልካቾች አንበሳም ቢሆኑ ሁሉም ነገር ተዘጋጅቶ እንዲጠብቃቸውና ለብር ብሎ እየሰሩ እንደሆነ ይሄ የታወቀ ነውና በዚህ ሰዓት አሁን ሄርሜላ ከትላንት ወዲያ ነው ቤተክርስቲያን ሄዳ ነበር እንዳያችኋት። ግን አሁን ይሄ ሳምንት የጸሎት ሳምንት ነው። እሷ ግን አብረን ካላደር ሞት ይገኛሉ እያለችው ነበር። በግልጽ ነበር ስትናገረው የነበረው ማለት ነው። ከዛስ እያለችው ነበር እሱ እንሄዳለን ስላት ከዛስ እያለችው ነበር። እዚሁ እየተጫወትን እናድራለን በቃ ዛሬ በጣም ደስተኛ ነኝ ዛሬ ደስ ብሎኛል ማለት ስላት በቃ ሌላ አክት ነበር ስታሳየው የነበረው። እርሱ ደግሞ ምንድነው የሚለው ሩቲን ሄርሜላና አብርሽ አብሮ አደሩ ይላል። እና እኔ እንጃ አላውቅም ምን አይነት ነገር እንደሆነና ፈጣሪያቸውን የማይፈሩ የሆነ በቃ ሲያስጠሉ በጣም ነው የሚያስጠሉት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰብ። እንግዲህ ሄርሜላና አብርሃም አብሮ አደሩ ተብሏል። እኔ እንጃ አንድ ነገር መናገር ፈልጋለሁ። ሩትዬ እንዴት እንዳስቻላት ፍቅሯን እንደዚህ ባሏን ከሌላ ሴት ጋር እንደዚህ ሲለጣጠፍ ከዛ እሷ እንዴት ነው የምታቅፈው? እኔ ይቅርታ አድርጉልኝና እንኳን ላቅፈው አጠገቡ አልቀመጥም። የምር ለምን ዶላር ገደል አይገባም እንዴ? እኔ ስኖር ለራሴ ክብር ሲኖረኝ እኮ ነው ገንዘብ ኖሮኝ ገንዘቡ በስነ ስርዓት መጠቀም የምችለው እንዴ። በራሳቸው ቢሰሩ እኮ እነዚህ ሰዎች በደንብ ይታይላቸዋል። ይሄናል እኔ እንጃ አላቅም። ፈጣሪ ልቦና ይስጣቸው። እቺ ደግሞ ቤተክርስቲያን ትሄዳለች ለረፍሙ ነጠላ ለብሳ መስቀል አድርጋ ምናምን ከትላንት ወዲያ ነው የለቀቀችው አይደለ? ለራሷ ክብር የላት ለሰው ልጅ ክብር የላት። ቤተሰቦቿን አስነቃ ራሷንም አስነቃ። በጣም እኔ እንጃ